ለኛ ያያሰበ እሱ እንደዚህ መሆኑ በጣም ትልቅ አባት ናቸው እንዲህ መሆናቸው እኔ በቃ እንባይን የሚመጣው ነት 15 ወር ሰጥተውና እና ያወራዋል ታውቃለህ አሁን እየሰፋ አጥንት ጋር ይደርሳል ካልታጠበ ማለት ነው እየሞላ ካልሄደ ማብራት ኃይልና ቴሌ ላይ ይሰራ ነበር ራሱ አብስሎ አጥቦ አንቀሳቅሶ ይከብዳል ሁሉ ነገር ስላለ እንግዲህ ልጁ በጣም ጎበዝ ነው ነው ምን እንደማረጋ ብቻ ያው ቁጭ ብያለሁ እኔ ምን እንደማረጋ አላውቅም አንተ ደጎ ሳምራዊ ለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና ማለት እንዲህ ብዬ ብነግር ማለት ይሄንን ብላል የለም ግን አሁን እንደ ልጅ ነው የሚያስለቅሰኝ ታውቃለህ ልጅ ነው የሚመስለኝ በቃ ማለት እንዴት እንዳሳደገን ያው ብነግር ብቻ ቂጣጋግሩ ነው ያሳደገን ምክንያቱም ሴት ነው እንጀራ መጋገር አይችልምና እዚህ ሰፈር መታየው ቤቶች ሲሰሩ ሽንት ቤት ቆፈሩ ነው ያሳደገን እና ብዙዎቹም እንደ ቤተሰብ የሚያዩናው የሱን ያለ እናት ማሳደጉ እንደዛ ሽንት ቤት ቱቦ መቆፈሩ ያ ነገር ይታያቸዋልና ማጣትን አይቶታል በጣም አስራ 15 ብር አጥቷል ታውቃለህ 15 ብር አጥቶ አሁን ነፍሱን ይማረውና አንድ ሰው ያለና ልጆቼን እኮ ማበላቸው አጣሁት ምናምን ነገር ሲለ እና የሆነ ህፃን ነበር እና ያው አለ የሆነ እንደ አባትነት የሆነ ነገር አርጋል ነው በቃ ተኝተናል ያው ልጆች ነን ያው ምናቆ ነገር የለም ያኔ እሱ ከስራ የተባረረበት ጊዜ ነው በቃ ያለቀሰ ወጣ ማለት የሚጠይቀው ሰው ስላልነበረ ነው ሲወጣ እዚህ ጋር ሲያልፍ በዚህ ጋር ሲያልፍ ሰውዬው ይገናኛሉ ወሬ ነው ሲለው በቃ እየዞርኩ ነው ምናምን ነገር አለ ምን ነው ሲለው ፊቱን አይቶት በቃ ለልጆች ማበላቸው አጣዋለ ሰውዬው 15 ብር ነው ያለኝ አሉ ሰውዬው 15 ብር ሰጥተውና እና ያወራዋል ታውቃለህ ያኔ በደረስንለት ነበር ዛሬ አይሰቃይም ነበር እንላለን ምክንያቱም እሱ አብዛኛው ይሄንም ጭንቀቱ ነው በማሙሽ ያለው ጭንቀት እኔ ስራ አልሰራ እንግዲህ 7 አመት ሆኖኛል ከተመረኩና አንድ ቀን እንኳን ስራ የለም እንኳን ብሎኛ ያቀም ታውቃለህ በቃ እኔ እንጃ በጣም የእምነት ሰው ፈጣሪ ፈሪያ እግዚአብሔር የሚፈሩ ሰዎች ናቸው እሳቸው ማለት ነው በቃ ከህፃንም ከአዋቂም ጋር ከህፃን ጋር በቃ የሆነ ሰላምታቸው ቅርርባቸው በቃ እውነት ትልቅ አባት ናቸው እንዲህ መሆናቸው እኔ በቃ እንባይን የሚመጣው ነት በቃ ያሳዝናሉ ማርያምን ደጀኒ ሰለሞን ይባላል ያው እንግዲህ እኛ የተወለድነው እዚሁ አካባቢ ነው ያው ከዛ በኋላ እንግዲህ እሱ ያው ማብራት ኃይልና ቴሌ ላይ ይሰራ ነበር ያው አጋጣሚ ከዛም ያባረሩት ያው በግል ማብራት ኃይል ድርጅቶች ላይ ሲሰራ ነበር ክፍለ ሀገር ነበር የሚሰራው ያው ትንሽ አደግ ስንል ያው ትቶን ወጥቷል ያው የእንጀራ ጉዳይ በሚል ያው እንግዲህ ቤተሰቦች ጋር አስቀምጦን ያው እና ያው ኪራይ ቤት ላይ አስቀምጦን ያው ክፍለ ሀገር ነበር የሚሰራው በባሪው ዝምተኛ ነው ብዙም አያወራም
ያው ጓደኞቹ አሉ አብሮ አደጎቹ ያው እዚሁ አዳሪ ጳውሎስ ትምህርት ቤት ነው የተማረውና የሱ ጓደኞች አሉ እዚሁ አካባቢ ግን ያው ከሰላምታ ውጪ ያው እሱ ቤተክርስቲያን ያው አሁን እድሜው እየገፋ ሲመጣ ያው ከቤተክርስቲያን ውጪ ከሰው ጋርም ግንኙነት አቁሟል ብዙ መነጋገር አይችልም ያው ጧት ይወጣል ቤተክርስቲያን ነው ማታ ይመጣል ያው ብቻ ቀኑን ሙሉ እዛ ነው ቤት ራሱ የሚመጣው አሁን ለኔ ምግብ ለመስራት ምሳ በላ አልበላም እራት በላ ወይ ለማለት ካልሆነ በስተቀር ቤት የመቀመጥ ፍላጎትም የለውም በርግጥ ያው ካሁን በኋላ ገዳም ነው የሚለው ያው በአመታት ውስጥ ራሱ በጣም ብዙ ጊዜ ነው ገዳም የሚሄደው ከዛ በኋላ እንግዲህ ዩኒቨርሲቲ ገብቻለሁ አክሱም ዩኒቨርሲቲ ተምሬያለሁ በኤሌክትሪካል ኢንጂነሪንግ ያው እንግዲህ ከዛ ከወጣሁ በኋላ እንግዲህ ያው በተማርኩበት ለመስራት ሞክሬያለሁ ብዙ ያው ነገሮች አልሳካሉ ያው ተደራጅቼም ለመስራት ሞክሬያለሁ ያው የሆነ ያህል ሞክሬያለሁ ብቻ ያው እንግዲህ በተሻለው መጠን እሱም አልሳካልኝ ያው በመጨረሻ ያው እንግዲህ ከመቀመጥ ቤት ያው በሚል ያው ፈርኒቸር ስራ ላይ ቅርጻ የቤተክርስቲያን መንበሮች እና በሮች ላይ ምናምን ነገር ቅርጽ ስራ ላይ ገባው እሱን ስሰራ ነበር እስካሁን ድረስ ያው በመሃል ያው የጋሽዬ ጉዳይ ተከሰተና ያው ስራ መስራት አልቻልኩም ማለት ነው ወንድሜም ነበር ያው አጋጣሚ ሆኖ ዩኒቨርሲቲ የሄድኩ ጊዜ ጋሽዬም ክፍለ ሀገር ነበር ለስራ ወጥቶና ወንድሜ ብቻውን ነበር ቤት ውስጥ የሚቀመጠው እዚህ ቤት ውስጥ እና ወጥቶ ሲመጣ ማንንም አላገኘም ይላል አሁን ያለበት ሁኔታ የት እንዳለ እንኳን አናውቅም ወንድሜ ያው ፈላልጌዋለሁ ብዙ ጊዜ ያው እሱም አንደኛው እንግዲህ መንሲው ባልለም ብቻ በሱ በጣም ተጎርቷል በጣም ታሟል በጣም ማለት ነው ከምለው በላይ ነው የታመመው እሱን ፍለጋ ያልዞረበት ይላል አዲስ አበባ እንዳለ አካሏል አንድ ሁለት ያግኝቶት ገዳም ወስዶ ለሁለት ወር ምናምን ጸበል እዚሁ ሳርቃን ወስዶት ነበር ያው የተሻለ ተብሎ መጥቶ ነበር ተመልሶ ሲመጣ ያው ትንሽ ሱስ ቢት ያለበት መሰለኝ እኛም አይተነው አናውቅም እንግዲህ እንዳለበት ነው መንገምተውና ከተመልሶ ሄደ 4 አመት ቆይቶ ይመጣል ያው በፍለጋ ምናምን አሁን በቅርብ እንኳን የዛሬ አመት አከይ መጥቶ ነበርና ያኔ እሱ ሊመጣ አካባቢ ጋሽዬ እንትን ገዳም ሄዶ ትንሽ ሽንት የመሽናት አቅም አጣና ካቲተር ተደርጎለት ነበር የመጣው እሱ እንደመጣ ያው ማሙሽም መጣ አንድ ሳምንት ነው የቆየው 5 ቀን ቆይቶ አይቶት ሄደ የት ነው የለም ቢያንስ አባት ነው መጣው ተብሎ ነበር ግን በቃ ጠፋ ወድጃ አይደለም ይላል እሱ አንዴ እንደዚህ መጥቶ አጫውቶ ነበር በቃ ስመጣ ሰው አላገኝም ቤት አለ እና በቃ ምሰራው ስራ ስለሌለኝ በቃ እኔ ወደ ጫትም ይርኩኛል በቃ ወደ ሱስም ገባው አለን በቃ ከዛ በኋላ ልካረንም ልጅ በሱ የተነሳ ደግሞ እሱ ደግሞ ልጄን ይላል ጧት ማታ ትቶት እየሄደ ነው ግን በቃ የት ብለን እንፈልገው ወን ብሎ ነው የጠፋው እንግዲህ እናቱ ጋርም ደውለን ነበር እሷ ጋር አንዳንዴ ይደውላት ስለነበር ሶም ስንደውል እሷ እኛ ጋር የለም አልመጣም ምናምን ትለናለች በቃ እንግዲህ አሁንም ቢሆን አንዳንዴ ልጅ ይለናል ከየት አመጣዋል ለሱ ያለው ነገር ትንሽ ይለያል ታቃለ ህፃን እያለ ተታው ስትሄድ እጄን እየሰጠው ነው ያጠቦት ይላልን ዳር 21 የማርያም ቀን ቅዳሜ ቀን ነበር የሚሉና አማኑኤል ነው ቤተክርስቲያን በብዛት የሚከታተለው እሱ እና አማኑኤል ለዚህ መሳለሚያ ማለት ነው እዛ ሲሄድ አዳር የለም እዚህ አይከበርም ሲሉት መጣ ስለሚቆርብ እኔ አዳር ቤት ወደ ስራ ልሄድ ነበር አጋጣሚ ሆኖ ማታ ላይ መጣው እየመጣው ነው አለኝ ምን ነው ስለው አይ እዚህ አዳር የለም ብለውኛል እመቤታችን እዚህ አትከበርም ዛሬ ለነገ ምናምን ነገር አሉኝ አለ እሺ ነው አልኩት መጣ ሲመጣ ሶጣ ተገናኘን አጋጣሚና
ሳዩ የቁርባን የሚቆርቡበትን አጠቃላይ ልብስ ለብሶ ነበር የወጣው። በቃ ቤት ከምገባ እዚህ ፊሊጶስ አለ ምናምን ነገር አልኩት። ቅዱስ ፊሊጶስ ቤተክርስቲያን አለና እዛም በቤታችን ስለምከብር እዛ ቆርበት መጣል አዳርም እዛ ብትሄድ ይሻላል አልኩት። እያንገራገረ እሺ ልሂድ ምናምን ብሎ ሄደ። እና አጋጣሚ ሆኖ ያው ቅዱስ ፊሊጶስ ቤተክርስቲያን የቀብር ቦታ ስላለ እኔ ጥሩ ትዝታ የለውም መሰለኝ አላቅም። ወደዛ መሄድ ብዙም ፍላጎት የለውም ነበርና ሄደ። ቅዳሜ ቀን ነው መጣ። እኔ ምሳ ስመጣ ተኝቷል። ሌላ ጊዜ እንደሚያደርገው ነበር። የዛን ቀን ግን ደባብሮት ነበር በጣም። ከዛ ምን ነው አልኩት። አይ ምንም ማለት። ከዛ ማታ ላይም ከስራ ስመጣ ሳዩ እንደዛው ደብሮታል። ምን ነው ስለው አይ ድካም ነው እንቅልፍ ምናምን ነው አለ። ቁጭ ብዬ ነው ያደረኩት ምናምን አለ። እሺ አልኩት። ከዛም በንጋታው ጧት አጋጣሚ ሆኖ እኔ ወደ ሌላ ቦታ ሄድኩና ጧት ላይ እሱ ቅዳሴ አማኑኤል ሄዶ ሲመጣ ስልክ ደወለልኝና ስልኩን ሳነሰው ይንተባተባል እና በቃ መዘባረቅ ምናምን ነገር ጀመረ። ከዛም በቃ የሆነ ነገር ሆኗል ብዬ ምናምን ተሯርጬ መጣሁ። ስመጣ አሁን አንተ ያለበት ቦታ ላይ ቁጭ ብሏል። ከዛ በቃ ይለንጨጩ በዚህ ይወርዳል ምናምን ነገር አንድ እግሩ ጫማ የለም አንድ እግሩ ነው ያለው። በቃ መጽሐፍ የሚያነብ ይመስላል። የሚያነባቸው መጽሐፎች አሉ ዳዊት ምናምን አለ። በቃ ይዞታል ግን ምንም አያነበው። ከዛም በቃ አረጋጋ ነው አስተኛ ነው በቃ ይንተባተባል ይጮሃል ምናምን ነገር በቃ ምንም እንትን የለም። ከዛም በንጋታው በቃ ሐኪም ቤት ወሰድኩት። ሲታይ ደም ግፊት ምንም ታያ አጠቃላይ ምርመራ አደረጉለት ምንም የለበትም አሉ። ከዛ አንዳንድ የሚያወራው ነገር አለ በቃ አንዳንዴ እንዴት ነው ማለት መቀባጠር የሚባለው ነገር አለ እንደዛ ነገር በቃ የማይያዞር ያወራልና ከዛን ሳይካትሪስት ጋር ይሆናል ተብሎ ሳይካትሪስት ጋር ተወሰደ። እዛም ሳይካትሪስቶች አዩትና እስቲ አማኑኤል እንጽፈለታለን የአንድ ሳምንት መድኃኒት ምናምን ብለው የአንድ ሳምንት መድኃኒት የ15 ቀን ሰጡኝ። ከዛን እንደሱ እየተባለ ከዛም በቃ ዛሬ ነገ ይሄዳል እየተባለ ልጽፍልኝ ስትል ታህሳስ 12 ማታ ላይ በቃ ሰውነት ያንቀሳቀሳል። ግራ ሰው እጄን ቢያለኝ አለ። ከዛን ስነሳ ሳይ እግሩን ሲለው የለም እግሬም ቢያለኝ አለ። በቃ አጠቃላይ ሰውነቴን ቢያለኝ አለ። ከዛን በቃ ጸበል አንድ ሳምንት ዝም ብለን እዚሁ ጸበል ወሰር ነው ፊሊጶስ ቤተክርስቲያን ጸበል እየወሰድን አጠንበቅ ነው። ምንም ይገባል ይጠመቃል በቃ ጸልዩ ይወጣል በቃ አድነኝ ምናምን እያለ ይወጣል። ከዛ በኋላ ግን በቃ ልጆችም አዩና ጓደኞች አሉኝ የሰፈር ልጆች በቃ ውርቀን በቃ አልቻሉ። በሐኪም ቤት ካልወሰድነው አሉ። ሐኪም ቤት ወሰድነው። ሐኪም ቤት በቃ ጳውሎስ ወሰድነው። ሲታይ ሲቲ ስካን ይነሳ ተባለ። ተነሳ። ትንሽ ደም የመያዝ ነገር ይታይበታል አሉ እና ሲባል ስትሮክ ነው አሉ። ከዛ የዛኑ ቀን ወጣ መድኃኒት ጽፈውልን። ከዛ በኋላ በቀጠሮ ድጋሚ ሄደን በቃ ቴራፒ ካልሆነ ሌላ ሊያድነው የሚችለው ነገር የለም አሉ። ሜሮን እንዳለ ባላለሁ እዚህ አካባቢ ነው የምኖረው እና እኛ አባት ከተኙ ቢያንስ 1 2 አመት 3 አመት ይሆናቸዋል ከተኙ ማለት ነው። ከዚህ በፊትም በርግጥ እንደዚህ እየተራመዱ ራሱ ህመም ነበራቸው ያማቸው ነበር። ካቲተር ይዘው ነበር የሚዞሩት። ያው ብዙ ጊዜ አያቸዋለሁ ጸበል ቦታ ምን ቦታ አንዳንዴ እንትን ሲሉ ጸበል ምናምን ሲሉ ማለት ነው። እንዲህ ደግሞ ከተኙ ወደ 2 አመት ነው ይሆናቸዋል። ግን በቃ ትንሽ እያስኬድኩት ነበር ቤትም እያሰራሁት ከቴራፒው በፊት ቀጠሮ ስለነበረ ደና እየሄደ ነበር። ግን አልቻለም በቃ የሆነ ቀን ደና እየሄደልኝ በቃ ማለት መቀመጥ መነሳት ባይችልም ሳቆሙ ግን ይሄድ ነበር። እየሄደ አጋጣሚ አዩች መጡና በቃ እንትን ሲል ተንገዳገደና አቆሙ። ጫማውን ለቃ አጋጣሚ ስሊፐር ነበር እዚሁ በር ላይ ማለት ከዛን ጫማውን ላረግለት ሲል ሌላ ጊዜ ያረጋው ነበር። የዛን ቀን እግሬን አልነቅልም አለ ከእግሩ ላይ ከመሬቱ ላይ ላነሳለት ትንሽ ከፍ ሳረጋው በቃ ወደ ኋላ እንደዚህ ወደቀብኝ። አጋጣሚ ሆኖ በቃ ትንሽ መተው እዚህ ጋር በርግጥ በላይ ላይ ነው ሄዶ በደንብ አላገኘም ግን ከደነገጠ ከዛ በኋላ ልክ ካልጋ ሊወርድ ሲል ወርቃል ይለኛል በቃ ከዛ በኋላ በቃ ይቀስ ይያለ በቃ የምግብ ፍላጎቱም እየጠፋ መጣ። ድሮ ይጮት ነበር እንደዛው ነው እንኳን ያወራ ነበር። አሁን ማውራት የለም ሰላምታ የለም
ጣፈጦ ጣመው የለም በቃ ምንም ወሬ የለም። አሁን አፉን እየዘጋ ነው ሁሉ ነገር ማለት አሁንማ እንዳለ ያው እዚህ ከተኙ በኋላ ይሆናል አይደል ያው ቁስለት ስላጋጠማቸው ቁስለታቸውን እንትና ማለት ነው። ይሄ እንዲህ የሄደ ከሆነ ጥሩ አይደለም። ምክንያቱም መጸዳት አለበት። የበለጠ ነው እንትሚለው ቁስሉ አንደኛ ወደ ሰውነት እየበዛ ስለሚሄድ በማጽዳት ለማተባበር ነው የመጣሁት ነው እሱ ማለት ነው። ያው እንግዲህ አሁን እዚህ አልጋ ላይ ስለሆኑ ግዴታ ወጥተው እንደ ሌላ ቦታ ሄደው መታጠብ ስለማይችሉ እዚህ በመታጠቢያ ቁስል ማጠቢያ ነው ይሄ ማለት ነው። ቁስል ቶሎ እንዲደርቅና እንዲሻል ማለት ነው። ምክንያቱም አሁን ያጠብኩበት ያው ሃይድሮጅንና ኢኔሳል በሱ ነው ያጠብኩት ማለት ነው። ምክንያቱም አሁን ወደ ሌላ ሳይሰፋ ይሄ አሁን እየሰፋ አጥንት ጋር ይደርሳል ካልታጠበ ማለት ነው። እየሞላ ካልሄደ አጥንት ደግሞ ከነካ ውስጥ ከነካ ደግሞ መመለስ ከባድ ነው። እንዲህ የሆነ የተጋጋጠውን ቶሎ እያጠብን ብንሄድ ይሻላል ብዬ እና ጧት ሲነሳ እንኳን የሆነ ብር አስቀምጬልሃለሁ ይለኛል። ብር እንኳን ኖሮኝ ማለት ነው የሆነ እንዳይከፋኝ ምናምን የሚያደርገው ነገር የሆነ ወይ ሰውነቴ ወይ ሱስ ውስጥ እንዳልገባ ወይ የማይሆን ህይወቴ ላይ እንዳልፈርድ የሆነ አለ አይደል ክፉ ነገር ውስጥ እንዳልገባ ምናምን ነገር ያስባል። እሱ እንደዛ እያሰበ ለኛ እያሰበ እሱ እንደዚህ መሆኑ በጣም አሁን ያለበት ሰውነቱን እንትን ይበላል። የመድኃኒቱ እንደ አለርጂክ ይሁን አላቀም ያብጣል። የሆነ ቦታ የዋ ነገር ይይዛል። ልክ ሲፈነዳ አይደርቅም እና ቁስል ይፈጥራል። አሁን ደግሞ የዚህኛው እጁ ክርኑ ጋርና ቂጡ ስር እና ይሄኛው እርጥበት ያገኘዋል። እርጥበት እንዳያገኘው ብዙ ሞክሬያለሁ እኔ በተቻለ ማለት ነው። እንግዲህ ግን በቃ እየበላው መጣ። በቃ እንትኑ የፍሳሽ ስላለ ያው ስለማይችል እንትን ማለት በቃ ፍሳሹ እየበላው በቃ ወደ ውስጥ ገባና አሁን ለሱ ነው እንትን ያቃተኝ። እሱም ደግሞ አይናገርም ማሙን አይናገርም። ያው ልጃቸው እሱ ብቻ ነው ያለው። እንግዲህ እኔ ማግባማቀው መሰረት እሱ ነው ማቀው። እሱ አንድ እሱ ብቻ ነው እንግዲህ አሁን ይከብዳል። እዚህ አሁን በቤት ቁጭ ብለህ እዚህ መብላት ምግብ አለ፣ የቤት ኪራይ አለ፣ ስንት ነገር አለ፣ ውስጥ ማቴሪያል አለ፣ ፓምፐርስ አለ። አሁን እንደዚህ ተኛ ሰው መጸዳዳት ከባድ ነው። ሳሙና ባቆሙ እንኳን ይከብዳል ማጠብ ማለት ነው። ቶሎ ደግሞ ካልተቀያየረ የበለጠ ነው ለሌላ ነገር መጋለጥ ነው የሚሆነው። ስለዚህ እሱም እንደውም እግዚአብሔር ጉልበቱንና ኃይሉን ሰጥቶታል። በዚህ ጊዜ ኑሮም ላለሰው ይከብዳል ብያለሁ ቅድም። በጣም ነው የሚከብደው። አንድ ሳሙና ስንት ብር በገባበት ዘመን እንደዚህ ማጠቡ ማጽዳቱ ሴት ሳይኖር ይከብዳል። ጎበዝ ነው በጣም እሱ። ልጃቸው በጣም ጎበዝ ነው ከሚባለው ራሱ አብስሎ አጥቦ አንቀሳቅሶ ይከብዳል ሁሉ ነገር ስላለ እንግዲህ ልጁ በጣም ጎበዝ ነው። ያው እሱን እንግዲህ ስራ ላይ ነበርኩ። አንዱ ለቀን እያስተኛሁት ሄጄ ለመስራት ሞክሬ ነበር ግን አልቻልኩም። ታቱም አንደኛ በቃ አንድ ቀን እንኳን ላደረው እንኳን ሰውነቱ ተቃጥሎ ነው ያገኘሁትና በቃ ከምሰራ እሱም ቢያንስ እንኳን ትንሽ እንዲቆም እንኳን ባደርገው ብዬ ያው ስራውን ተውኩት። አንድ ወር ምናምን ነገር ታግሰውኝ ነበር ስራ ቦታ ላይ። አንድ ወር ደሞዝ አስገብተውልኝ ነበር። ያው ከዛ በኋላ ግን ያው እንደማይቻል ነገር ያው እንደ ስገቡ እንዳያችሁት ነው። ያው ቤቱ እንግዲህ ያው ዝቅ ያለ ቦታ ነው።
ለእንቅስቃሴ አይመቸው አሁን በብዛት እንደውም ሲወጣ ነው እንደውም እየተደነቃቀፈ እንትን ይያል ያለው ያው እዚህ ጋር ትምህርት ቤት ነው ያው ተማሪዎች ያው እስከ 9 አሉ ያው ህፃናት ስለሆነ ያው ዘማሪ ምናምን አለ ያው እሱም ጨዋታ አንድ ነገር ነው በቃ ማለት አንዳንዴም እሱ እግዚአብሔር እንግዲህ መጀመሪያውንም ቅን ሰው ነው ጎበዝ ነው እግዚአብሔር ቤት የሚመላለስ ሰው ነው እና ወጣቶች ከሱ እንዲማሩ ማድረግ ማለበት ምንም በቃ እግዚአብሔርን በመደገፍ እና እግዚአብሔርን እንትን በማለት ተስፋ ለመቁረጥ ነገ የተሻለ ነው ብሎ ማሰብ እና ደግሞ በቃ አላ ባለው አቅም በቃ አባቱን ረርቷል በቃ ሄድች ለአባቱ ባለው አቅም ረርቷል ከዚህ በኋላ ግን ሰው ያስፈልገዋል በቃ ብቻውን ነው በቃ ሰው ያስፈልገዋል ነው ማለት ወጣቱ በቃ ምንም ቢሆን አንተ እግዚአብሔር በዚህ እድሜ አሁን ስንት ያየን ነው ወጣቶች እንደዚህ እሱ ዝቅ ብሎ እዚህ ሲጸዳዳ ማጠብ ሲቆሽሽ ማጠብ እዚህ እንትን ማለት አብሮ ከሱ ጋር መሆን አልባሌ ላይ ቦታ ላይ እንኳን ሲያሳልፍ አይቼው አላውቅም ደቂቃ እንኳን ቆይቶ አያውቅም ውጪ ላይ ጓደኞቹ አሉ ከየሱ ጓደኞቹ ግን እንደሱ ሳይሆን ልቦና ያለው ልጅ ነው ልብ ያለው ልጅ ወጣቶች እንደዚህ ጠንካራ ቢሆኑ እንደሱ ጥሩ ነው ያው የመጀመሪያው እኔ ቁጭ ብያለሁ እንግዲህ ምንም መሰራው ነገር የለም ምክንያቱም አንድ ሰዓት እንኳን ትቼው ልወጣ አልችልም እሱን ማሳከም እንደሌለው በሽታ አይደለም ሌላውን በሽታ መድኃኒት ሰጥ አስቀመጠ ትሄዳለህ የሱ ግን በሰከንድ ውስጥ ነው የሚቀየረው ወይ ይወርቃል ብታስተኛው ወይ ፍሳሽ እንትን ይበለዋል ብናቆም አይቻልም ትቼው አልወጣም ምግብ እንኳን ምን እንደሚበላ እንኳን ሐሳቡን አታውቁ በቃ ቤትኛው ምን እንደማረው ብቻ ያው ቤት ቁጭ ብያለሁ እኔ ምን እንደማረው አላውቅ ያው ይሄ ደግሞ አሁን ያለንበት ደግሞ አጋጣሚ ሆኖ እንደ ቤተሰብ አስጠግታ ነው ያለችውና ያው አንዘልቅበትም እኛ ያው የታወቀ ነው ማለት ይሄን ያለ ለአመት እንኳን የምንዘልቅበት ነገር አይደለም ያለንበት ቤትና አሁን ያለነው ሁኔታና ያው ነገ ከዚህ ስንወጣ ምን ሆነውን አላውቅም ያው ወይ ስራ አልሰራ ወይ እሱን አልከ እንትን አይደል ወይ የሆነ ነገር ኖሮኝ እሱን አልንከባከበው ቤት ውስጥና እሱ ነገር ነው ትንሽ እንትን የሚያመኝ ሌላ እንግዲህ ተመስገን እያልኩ ያስ አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና